እናንተ አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ ምን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራ በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንን ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልከው አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው። እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ የሆነ ቦታ ላይ ሰዎች ተገደሉ ብለህ እንዴ! ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅ መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው ግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው። ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል፣ በህግ ነው ሊጠየቅ የሚገባው። እምነቱ አይደለም እዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያም ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ፣ እምነቱን ካለህ የተሳሳተ ትርክትና ግንዛቤ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለውም። ይሄ ደግሞ አያዋጣም፣ እዚህ ሀገር ላይ አያስሄድም። አንድ ያለፍንባቸው በጣም አስከፊ ጊዜያቶች ብዙዎቹን ነገር ተሻገረን አልፈናቸዋል። ዛሬም ያንን ለማለፍ ስራ ይፈልጋል። ከዛ ውጭ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛውም ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትግራይ ክልል የሚመሩት ሰዎች፣ የሚያስተዳድሩት የፖለቲካ አመራሮች፣ የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጊድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት ይሄ እኔ የማውቀው እምነት ነው። ስለማላውቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀው። እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት። 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብለው ይመልከቱት። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስታ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለው። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀሚያ አድርገን ለልቂት ልንዳርገው ግን አይገባም። አገር ልታሳስበን፣ አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ያምናለሁ።